ሶስት ወሬ ነው ላይ በገብቻ አላቀም ደፍን ሶስት ወሬ ነው ምን ለውጥ አለ ራስን እስቲ አስተዋውቅና የመጣበትን ጆርኒ ንገረን እኔ ክብደቴ 85 ኪሎ ነበርኩ ቁመቴ ሜትር ከ75 የስኳር ከመድኃኒት ከጀመርኩ 2 አመቴ ነው ሜትፎርሚን እና ትንሿ ዳዮሊን እና የኮሌስትሮል እነሱን ወስድ ነበር አሁን ያንተን ፕሮግራም ማዳመጥ ከጀመርኩኝ በኋላ በጣም ለውጥ አለኝ ዶክተር አሁን እንትኑንም ዳይወሉን ተውኳት ሜትፎርሚኑም አንድ ነው ወስደው አሁን አሪፍ ለውጥ አለ እግዚአብሔር ይመስገን እድሜ ለአንተ ዋው ክብደቴም አሁን ወደ 75 ኪሎ ገብቻለሁ ከ85 ወደ 75 ቦርጭ ትንሽ አለ አልጠፋችም የተወሰነች አለች ጡንቻም ከበፊቱ አሁን የተሻለ ነው ደህና ነው እግዚአብሔር ይመስገን እድሜ ላንተ በእውነት እድሜና ጤና ይስጥ ዶክተር አሁን ምግቤን ማስተካከያለሁ እንጀራ የሚባል ነገር ድፍን 3 ወር የለም ወፍ የለም ምን እየበላ ነው ዛሬ የበላሁት ጎመን ያሻ ጎመን ጥቅል ጎመን ቦሎቄ እና እነሱ ነው የበላሁት በቂ ነበር አሳው ጥሩ ነው በቂም ባይባል ደህና ነው ለምን እንደሱ እንዳልኩ ይገባል ትኩረትን ጎመን ላይ አታል ኦኬ ዋናው አሳው ነው ጾመኛ ነህ አዎ ጾመኛ ነኝ ዶክተር yes so ዋናው አሳው ነው አሳው ላይ ፎከስ አድርግ እሷን ተግበብላ ከዚያ በኋላ ድፍን ምስሩን ብታደርግ ባቄላውን ብታደርግ አተሩን ብታደርግ ችግር የለውም ጎመንም ከዚያ በኋላ ቢሆን ችግር የለውም አትርሳ ገና መንገድ ላይ ያለው አትዘናጋ ስኳርን ኦልሞስት ቀልብሳል ብዬ አስባለሁ ልኬት ስንት ይሆናል ስኳርን ፋስቲንግ ስንት ይሆናል አሁን ትላንትና ነው 110 ነው በጣም ቆንጆ ነው አው 270 280 ነበር አብዛኛው ጊዜ ትላንትና አሁን 110 yes so ምንድነው ገብቷል አሁን በመሆኑ ከፍ ያለ ካርቦሃይድሬት እየበላ ነው ድፍን ምስር ካርቦሃይድሬት ነው እንደምታውቀው አተር ካርቦሃይድሬት ሶ የኢፈርት ሌቭልህም የዛን ያክል መጨመር መቻል አለበት ኦኬ ወካስ ጊዜ የምናወራው መኖር አለበት ክብደት ማንሳት ፑል አፕ ሌግ እነዚህ የጡንቻ ስፖርቶች መኖር አለባቸው ጧት አትስነፍ ትግበልና ኦኬ ለህይወት ተገደኩ ነው የምትሮጠው ባይዘ አማራጭ ስላለ ነው የምትሮጠው ካቱም ሰዎች እንቅስቃሴ ጥሩ ነው ምናምን ብለን ነግራቸዋለን ግን እንደዚህ ዲቴል ነገር ናቸው አሁን ያን ተደርገው ስለ አይን ስለ ልብ ስለ ኩላሊት ስለ ጥንካሬ ስለ ብርታት ቀሪ ህይወትን በሰላም በጤና ስለመኖር ነው መታረገውና ዱብ በል ተጨማሪ ነው እንግዲህ ከወቁ በተጨማሪ ነው ይሄን ይያልኩ ያለውና ይሄንን አድርግ ይሄን ስታደርግ ምንድነው የሚሆነው ሰውነት ልክ ሪኮምፖዚሽን ያደርጋል በጣም ፋቲ የነበርከው ሰውዬ ቦርጫም የነበርከው ሰውዬ ያ ቦርጭ ልም እያለ ጡንቻ ደግሞ ምን ይሆናል እየተገነባ ይመጣል ምን ሆነ ማለት ነው አንተ ኢነርጂቲክ እየሆንክ እየታደስክ ልጅ እየሆንክ ትመጣለህ ልጅ ሆነ በሃያዎቹ አጋማሽ ላይ ዲያቤቲክ እንኳን አልነበረብህም ስለዚህ ማኗርን ቀይረ ወደዚያ ካመጣ ሰውነትን ስኳር ለምን ካንተ ጋር ይኖራል ሁሉም ብሎ ይደል ማለት ነው በፊት ይደክመኝ ነበር መሄድ ሁሉ አልችልም ነበር አሁን ዶክተር ሩጬ አልደክምም
ስፖርት ሰርቼ አለክም yes የትና የት ቦታ ነው የምሮጠው ምንም ድካም የሚባል ነገር የለም መልክ ራሱ ተቀይሯል yes እና እድሜና ጤና ይስጥ ስንት ዓመት ነው ትልቅ ስራ ነው የምትሰራው በጣም ትልቅ ስራ ነው የምትሰራው ዶክተር እድሜና ጤና ይስጥ አሜን አመሰግናለሁ ስንት ዓመት ነው 32 ገና ኮሌጅ ነው ገና እንግዲህ አስበው 32 ዓመት ከስኳር መድኃኒት ጋር ከቦርጭ ጋር እኮ የምትኖርበት እድሜ አይደለም 32 ዓመት ማለት ሁሉ ነገር በጥንካሬ በብርታት እኮ ገና መስተራበት እድሜ ነው እንግዲህ አሁን እና የምናወራው ነገር ባይገባህ ኖሮ ምን ይሆን ነበር መሰለህ እንግዲህ በደንብ መገመት ትችላለህ ያለው ምግብ በየወሩ ሐኪም ቤት እየሄድክ መድኃኒት በመድኃኒት ላይ የተጨመረልህ ምናልባት የዛሬ 10 ዓመት ኢንሱሊን ላይ ያረጋዋል ወይ እናረጋለን ቦርጭስ 40 እንኳን ሳትሞላ ትልቅ ቦርጫም ሰውዬ ሆነሃል ያው ትልቅ የቦርጭ ነበርኛ ያው እኮ በ30 ኢኮኖሚ አይገምቱም ቦርጫም ያ እድሜ ራሱ ከፍ አድርጎ ነበር ይገምቱ የነበረው ልክ ነኝ አዎ ትክክል አዎ ቦርጫም ከሆንክ ደግሞ ጡንቻ የለህም እንግዲህ ልክ እንደ ዳክዬ ቦርጫሞቹን እስያቸው እንዲህ እኮ እጃቸው እንዲህ እኮ እያደረጉ ነው የሚሄዱ እዚህ ጋር እንቀሳቀስም እንደ ዳክዬ ነው ክራውን የሚያደርጉት ትክክል ዶክተር የምትወስደው መድኃኒት ደግሞ ከጊዜ በኋላ የምትጨምርልህ ኢንሱሊን ሞር ቦርጭን ይጨምራል በጣም ትወፍራለህ 40 እንኳን ምን እንደሆነ ሳታይ ምናልባት ልብ ላይ ችግር ይመጣል ከዚያስ ስትሮክ ይመጣል አያምጣውና ዳያሊሲስ ይመጣል ቴሪብል ነበር ህይወት ይሆን የነበረው አሁንስ የዛሬ 10ም 20ም 30 ዓመት አንተ የልጅ ልጆች የሚመኩብህ ስትሮንግ የሆንክ ማን ነው የምትሆነው ቢኮዝ እቺ አሁን የቀየርካት አመጋገብና አኗኗር ለሳምንት የምታረጋት አይደለም ሰውነት ደካማ መሆን ገብቷል ብዙ እነዚህ እንጀራ ምናምን ዳቦ ምናምን የማይቋቋም ደካማ ሰውነት እንዳለ ነግረዋል አንተ ደግሞ አሁን ቀድመ ዘይደሃል ገብቷል ለሰውነት ምን ማድረግ እንዳለብህ በደንብ ገብቷል ጥግን የሚያደርጉትን ምግቦች ሰጠዋል ሞር ደግሞ ትበረታለህ ኤክሰርሳይዝ እያደረግ ሁለቱም ካረክ ደግሞ ቤስት ቨርዥን ኦፍ ዮርሰልፍ ልዩ ሰው ሆነ አገር ላይ ዕዳ ሳትሆን አገር የምትመካበት ገና ፕሮዳክቲቭ ዜጋ ሆነ ትቀጥላለህ ማለት ነው yes ሰዎች ምን ይሉሃል አሁን እንግዲህ ለውጥህን ያያሉ አሁን ምንድነው ምን አግኝተህ ነው ይላሉ እኔ እናገራለሁ ዶክተር ቤር የሚባል የሱን ፕሮግራም ተከታተሉ እኔ በሱ ነው አሁን ለውጥ ያሳየው ያልኩ ለብዙ ሰው እየተናገርኩኝ ነው በሚገርም ሐኪም የሚከታተልበት ቦታ ሲሄድ 500 ነበር ጠዋትና ማታ በሚቀጥለው 1000 መውሰድ አለብህ አሉኝ ይሄን አድርገህ ካልቀነሰ ወደ ኢንሱሊን መግባት አይቀርማል ከዛ አንተ ፕሮግራም ማዳመጥ ጀምር ሁሉንም ተውኩ በቃ አሁን 500 የነበረውን ጠዋትና ማታ የነበረውን ማታ ብቻ አረኩት በራሴ ማለት ነው እነሱ ጋር ሳልሄድ ግን እነሱ ጋር ሄጄ ያለውን ነገር በዝርዝር ነግራቸዋለሁ yes ነገርማ አለ ማታም ስለነበረና ይሄንን የምንነግራቸው ለሌላ ጉዳይ አይደለም ቢኮዝ ያንተ ለኢንሱሊን የታጨኸው ሰውዬ ገብቷል በሚቀጥለው ኢንሱሊን ላይ ብሎ የነገሩ ሰውዬ ከስኳር ተገላግለ ሌላ ጎረምሳ የ20 ምናምን ዓመት ጎረምሳ ሆነ ስኳር ኖርማል ሆኖ ሲያዩ እነሱን ቆም ብሎ እኮ ያስባሉ ማንኛውም ሐኪም ደህንነትን እኮ ነው የሚፈልገው ያንተ መዳን እኮ ነው የሚፈልገውና ሶ ሄደ ያለውን ነገር አስረድተ እመነኝ ለነሱም የሆነ ለነገ ፕራክቲሳቸውን የሆነ ነገር እይታቸውን ትቀይራለህ ብዬ አስባለሁ ዱኢት ይሄ ስታደርግ ደግሞ እንዳልኩ አላማው ለነገ ለሌሎች ታካሚዎችም ፕራክቲሱን ምናልባት እነሱ ወደዚህ ይመጣል ገብቷል ኮንቬንሽን ፕራክቲሱን ምንም ጥያቄ የለውም የተሻለ ነገር ሲሆን ሰዎች የሚፈወሱበት የሚድኑበት መንገድ መሆኑን ሲያይ ቢኮዝ አንተ የኛ ክሊያንት አይደለም በራስህ መንገድ ነው ይሄን ያረከው እርግጠኛ ነኝ በጣም ብዙ ሰዎች ደግሞ በየቤታቸው እንደዚህ እያደረጉ ነው ብዬ አስባለሁ የሚደርሰኝም ኮሜንት ነውና እዚህ ራሱ ያ ግቢ ብዙዎች አሉ እንደዚሁ የሚከታተሉ ብዙዎች አሉ ከ6 ከ7 በላይ ማለት ነው አንተን የሚከታተሉክ
Yes. So personally join ማድረግ ካለብን because መድኃኒት ላይ ያለው ተንጠልጥለ ምግብህን ፎርሙሌት ማድረግ ካለብን ፊት ለፊት ላይ መቅዲ ስልክ አለ ባው ላይ ደውልላትና እኛ ቢሮም እንግዲህ ቶቶት ጋር ገርጂ ቶቶት ግልጽ ቦታ ነው ቀጠሮ አስይዘ በአካልም መምጣት ትችላለህ እባክህን ዝም አትበላቸው ሌሎችንም ጓደኞችንም ኢምፓክት አድርጋቸው እንደዛ ሲሆን ነው ተጋግዘን ብዙ ሰዎችን መለወጥ እንችላውና ይሄን አድርግ 248 ሰዎች እያዩ ነውና ምን ትላቸዋለህ ምክንያቱም እነዚህ ሰዎች ስራ ፈት አይደሉም የሆነ ተጨንቋቸው ነው እዚህ ጋር መጥተው እየሰሙን ያሉትና ምን ትላቸዋለህ መልእክት አስተላልፍ ለነሱም ብለው ጠንክሩ በርቱ ማይቀየር ማይለወጥ ነገር የለም ዶክተር ቤሪ ያለ ማይቀየር ነገር ስለሌለ በርቱ ጠንክሩ ላቸዋለሁ yes communicate አድርግ ጎበዝ እሺ ዶክተር እሺ አመሰግናለሁ እሺ ተባረክ እሺ ሃይሚ ጉንፋን ነው እንደ ገንፎ ብለሽ እኮ አበሳጨሽኝ ላይቭ ከላይቭ እንደወጣው ቀጥታ አንቺ ጋር ደውል ነበርና ጉንፋን ነው ለካ ያዘሽ ተረድቼሻለሁ አስና 15 years plus 15 years አልገባኝም አስና ቱቱ ደብረወርቅ አይቼሻለሁ thank you very much እጅግ በጣም ደስ ብሎኛል ደብረወርቅን ፎሎ አድርጓት ታይፕ 1 ናት በጣም በስኳር ትቸገር ነበር አሁን ኮንትሮል አድርጋለች አመጋገቧን ቀይራ ሁሉ ነገሯ ተቀይሯል ዌልካም ደብረወርቅ አቤት ቱቱ እንዴነሽ እግዚአብሔር ይመስገን ሰላም ዋልክ ሁሉ ሰላም እግዚአብሔር ይመስገን ይሄ ፕሮግራም እንደው እንዴት ነው እየለወጠሽ ነው እንደው ዝም ብለን ነው የምንደክመው ወይስ ለውጥ እያመጣን ነው በጣም ለውጥ እያመጣ ነው በጣም የሚገርም ነገር ነው ምነግር በእናቴ ኬዝ ነው ላወራ የፈለኩት እድሉን ስለሰጠኝ እጅግ በጣም አመሰግናለሁ ስለ እናቴ ለመግለጽ ያክል እናቴ 57 ዓመቷ ነው ቁመቷ 1 ሜትር ከ70 ናት ክብደት 78 ኪሎ ትሆናለች ያለባት ችግር ሜንሊ የግፊት ነው ግፊት አለባት ኮሌስትሮል አለባት በጣም ትልቅ ቻሌንጅ የሆነብን ደግሞ የሞተር ኒውሮን ዲዚዝ ኤልኤስ አለባትና ያለው ሁኔታ ይሄ ነው እንዳጋጣሚ ዘመዳችን ያንተን ፕሮግራም አይታ ሰጀስት አረጋችንና ከ18 ቀን በፊት ጀመረች አንተ ሪኮመንድ የምታረጋውን አይነት ዳይት እና በጣም ብዙ ለውጦች ነው ያየችው በጣም ኮሚትድ ናት ቆራጥ ናት እናቴ እንትን የማለት ነገር የለባትም ኢሚዲየትሊ ነው ያቆመችው እንጀራ የመሳሰሉትን እና ያየችውን ለውጥ ለመግለጽ ያክል ይሄ መገጣጠሚያ ላይ በጣም ህመም ነበራት እንደምታውቀው እንግዲህ ከኤልኤስ አንፃር የሞቢሊቲ ሪስትሪክሽን በጣም አለ ስለዚህ በጣም ሰፖርት ካልሆነ ሞቢሊቲ ላይ ችግር አለና በጣም ቅልጥፌ ማለት አሁን ከዛ በኋላ ለማንሳት ራሱን ቸገር የነበረው ሰውነቷ በጣም ነው የሚቀላት ውስጧ በቃ መንፈሷ ሁሉ ጥሩ አልነበረም ነበር አሁን ደስተኛ ናት የሚታይ ማለት ነው ስተኛ ስፔሻሊ በጀርባዋ ስተኛ የማፈን ነገር ነበረ አሁን በሚገርም ሁኔታ በጣም ለውጥ አላት በጣም ሌላ ደግሞ ሙቀት በጣም ያስቸግራት ነበር ስተኛ ይሄ ላብ ጥምቅ የሚል ሰውነት ውሃ የተደፋባት ነው የሚመስለው ስፔሻሊ ጠዋት ላይ ስናነሳት ትኩሳትም ድንገት የሚመጣ ትኩሳት የሰውነት ነበራት እሱም የለም ይሄ እንዳልኩ መስል ውስጥ የመወጋጋት ነገር ነበር እሱም የለም በጣም ደስተኛ ነበር በቃ ውስጤ ደስተኛ ነው ውስጤ ጤነኛ ሆነ ትላለችና ያሉ ፕሮግረሶች እነዚህ ናቸው እግዚአብሔር ይባርክ በጣም ደስ ብሎኛል ፕሮግረስን ተስፋ አላረግም ነበር ከህመሙም አንፃር እንደምታውቀው እንደ ባለሙያና በጣም ደስ ብሎኛል የምትወስዳቸውን መድኃኒቶችና ቻሌንጅ የሆኑብንን ነገሮች ለአንተ ለማማከር ፈልጌያለሁና በዋናነት እንግዲህ ከኤልኤስ አንፃር የምትወስደው ሪሉዞል ነው ሪሉዞል 50 ኤምጂ ነው የምትወስደው ሌላ አስፕሪን ትወስዳለች 100 ሚሊግራም ሌላ ደግሞ አትሮቫስታቲን 20 ሚሊግራም ትወስዳለች ዋናዎቹ እነዚህ ናቸው ሰፕሊመንት ደግሞ ያው አንዳንድ ነገሮችን እንዲረዳት የምትወስደው ክሬቲን ትወስዳለች በቀን 1 ብርጭቆ B12 ቫይታሚን B12 ትወስዳለች ቫይታሚን ዲ ትወስዳለች ደግሞ ከምግብ በኋላ ከቁርስና ከምሳ በኋላ ግሪን ቲ ትወስዳለች እንግዲህ የመስል ሉዝ ያረጋች እንደምትሄድ ስለተነገረኝ በፊትም ፕሮቲን በተቻለ መጠን ሰጣት ነበረ
እና ፕሮቲን ባር ተወስድ ነበረ በቀን አንድ አላቅም ስንት ሚሊግራም እንደሆነ ግን ፕሮቲን ባር አንዱን ተወስዳለች በቀን እና ቻሌንጅ የሆነብንን ነገር ለመግለጽ ያክል ዶክተር ሪሉዞል ትንሽ አስቸጋሪ መድኃኒት ነው ከሱ ጋር ዊክ የሚያደርጉት የምግብ አይነቶች አሉና አንተ ደግሞ ሪኮመንድ የምታረጋቸው እነዛ ምግቦች ነው ለምሳሌ አቮካዶ ወተት እንቁላል ካፊን እነዚህን ኢሚዲየትሊ አፍተር ሪሉዞል መውሰድ ሪኮመንድ አይደረግም ስለዚህ እሷ ጠዋትና ማታ ነው የምትወስደው ሪሉዞሉን እንደ አማራጭ የወሰድነው ምንድነው አንዳንድ ባለሙያዎችም ስናወራ ከ3 እስከ 4 ሰዓት በኋላ ከወሰደች በኋላ ብትወስድ ችግር የለውም የሚል ነገር ሪኮመንድ ስላደረጉን ምሳ ሰዓት ላይ እንቁላል እርጎ አይብ አንተ ሪኮመንድ ባረከው መሰረት ትወስዳለች ጠዋት ላይ ብዙ ጊዜ ሰላጣ ቆስጣ ጎመን ባቄላ ከድፍን ምስር ጋርና ብዙ ጊዜ ደግሞ ከስጋ የተጠበሰ ቀይ ስጋ ጋር ትወስዳለች ራት ላይም ሲሚላርሊ አሁን ጠዋት የምትወስደው ነው በሪሉዞል ምክንያት የምትወስደው አንዳንዴ ጎረድ ቅባት ሳይበዛ ከሚጥሚጣ ከቅቤ ጋር የምትወስድበት ጊዜ አለ ቀይ ስጋ ማለት ነው ያለ ሁኔታ ይሄ ነው ከመድኃኒቱ እንግዲህ ከሪሉዞል አንፃር ምን ትመክረናል የሚለው ነውና ከሷም የህመም አንፃር የጡንቻ እንግዲህ ሉዝ ጡንቻ ያረገች ነው የምትሄደው አንተም ደግሞ አሁን ከስኳር ጋርም ስታወራ ብዙ ጊዜ የምንሰማው ጡንቻን ቢውልድ ማድረግ በጣም ኢምፖርታንት እንደሆነ ነውና ምን ትመክረናል ከዛ አንፃር ከኮሌስትሮልም ከደም ግፊቱም አንፃር ለማለት ነው እጅግ በጣም አመሰግናለሁ ስለሰጠኝ እድል ሚውት አርጊ እጅግ አደንቅሻለሁ ምክንያቱም በጣም ፋይት እያደረጋችሁ ነውና ገና ወጣት ናቸው ማዘር 57 ዓመት እድሜ ያንግ ናቸው ኦልሞስት በእኛ እድሜ በያቸውና ይሄ እድሜ በጣም የሚሰሩበት የሚኖሩበት እድሜ እንጂ እንደዚህ አይነት ሲሪየስ ኢሹ ጋር የሚታገሉበት እድሜ መሆን አልነበረበትም ፐርሰናሊ ማገዝ ካለብን እናግዛቸዋለን ኬዛቸው እንግዲህ እንዳልሽው ሲሪየስ ነው ኤልኤስ በተለይ ሲሪየስ የሆነ የነርቭ ችግር ነው እንደምታውቂው ፕሮግሬስ ነው የሚያደርገው ፕሮግሬሲቭሊ የሚሄድ ነው ግን እንደተለያዩ ህመሞች አድርገሽ አታስቢ ኦቨርዌት ናቸው ሞስት ላይክሊ ቦርጭ አለ ሜትር ከ70 ናቸው ኪሎአቸው 70 ሳምሲንግ አካባቢ ነውና ቦርጭ አላቸው ምንም ጥያቄ የለውም ግፊት አላቸው ኤልኤስ አላቸው የኮሌስትሮል ኢሹ ቅድም ያልሽውም አለና እነዚህ በሙሉ ሩት ኮዛቸው ሞስት ላይክሊ አንድ ነው ፎከሳችን ግፊት ላይ አይደለም ኤልኤስ ላይ አይደለም ኮሌስትሮል ላይ አይደለም ቦርጭ ላይ አይደለም ፎከሳችን እሳቸውን ራይት መንገድ ጋይድ አድርገን ሩት ኮዙን ማከም ነው ምንም ጥያቄ የለውም ያ ሲሆን ሁሉ ነገራቸው ኢምፕሩቭ ያደርጋል አሁንም ብለሽናል አንቺ ገና ከኛ ጋር አልተገናኙም በራሳችሁ መንገድ በገባችሁ ልክ የሞከራችሁት ነገር ብዙ ነገራቸውን እየቀየረ ነው እንዳልኩሽ የሚወስዱት ሜዲኬሽን አለ እንደነገርሽኝ ያ ኢሹ ፈጽሞ ሊሆን አይችልም እንሳቸውን ራይት ዌይ ጋይድ ስናደርግ በቀን ማግኘት ያለባቸው ምግብ በትክክለኛው መንገድና በትክክለኛ ሰዓት እንዲያገኙ ነው የምናደርገው ሞስት ላይክሊ ግን ዲቴል በግልም እናወራለን እነዚህ እነ ቢንስ ቅድም ያልሹ ቢንስ እነዚህ እነ ድፍን ምስር እነ ባቄላ እነ አተር ኢቭን አንዳንድ ቬጂቴብሎች ለሳቸው ሞር ኦፍ የሚሆኑ አይመስለኝም ቢኮዝ በተለይ ኤልኤስ ከኢንፍላሜሽን ጋር ይያያዛል ኢንፍላሜሽን ደግሞ ሞር እነዚያው ቅድም የጠራሁልሽ እነዚህ የአተር የባቄላ የምስር ዘሮች ኤቢት ኢንፍላማተሪ ናቸውና በተለይ ገት ኢንፍላሜሽን ያመጣሉ ያንጀት ኢንፍላሜሽን ማለት ነው ገት ኢንፍላሜሽን ካለ ደግሞ እነዚህ ከኢንፍላሜሽን ጋር የሚያያዙ ህመሞች ከፍ የማለት እድል አላቸውና ፐርሰናል ጋይዳንስ ያስፈልጋቸዋል ምናልባትም እያንዳንዱን የፕላንት ሶርሶችን ሪስትሪክት ማድረግና ኮምፕሊትሊ የዚህ የአኒማል ሶርሶችን ከፍ ማድረግ ይጠይቃልና ስልክ ፊት ለፊት ባዮ ላይ ያለ የመቅደስ ስልክ እንግዲህ ሳያገኙን በመከሩት ነገር እንኳን በጣም በመለወጣቸው በጣም ደስ ብሎኛል እንግዲህ እየተነጋገርን ነገሮቻቸውን በሙሉ ለማስተካከል እንሞክራለን ጆይን እስክታረጉ ድረስ እንግዲህ ቀጥሉ እንደዚያው በተቻለሽ መጠን ግን እነዚህን የቢንስ ቅድም ያልኩሽን የባቄላ የአተር ምናምን እነዚህ የፕላንት ፕሮቲን ሶርሶችን ለማቆም ወይ ለመገደብ ሞክሩ ኦኬ
ከዛ ውጪ ሳም ሄልዚ ፋቶችን ምግባችሁ ላይ ትንሽ ከፍ ማድረግ ይጠይቃል። እና አቮካዶ ዘይት ምግባችሁ ላይ መጠቀም በደንብ ይረዳቸዋል። አቮካዶ ላይ እናወራለን ከዚህ ከኢንፍላሜሽን ጋር በተያያዘ ግን ኦይሉን መጠቀም ትችላላችሁ። ግራስ ፊድ በተር ማግኘት ከቻላችሁ እሱም ቆንጆ ነውና ሳምሃው ኳሊቲ ፕሮቲን ዊዝ ሄልዚ ፋት አርገን የፕላንት ሶርሶቹን መገደብ ሊያስፈልግ ይችላልና ፐርሰናሊ እናገኛቸዋለን። yes ቱቱ አለሽ አለው ዶክተር። እሺ በጣም እናመሰግናለን። ባልከው ስልክ ኮንታክት እናደርጋለን።